ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት ዕለታዊ መሰናዷችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ በተለየ ሁኔታ የባህር ማዶ ስፖርታዊ መረጃዎችን ብቻ ነው መነጋገሪያ የምናደርገው። አብራችሁ እንድትቆዩን ጋብዛችኋለን። ከዛ አስቀድመን ግን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። ባህሉ የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። እንግዲህ ለዛሬ ለዓርብ ሚያዝያ 10 2017 ዓ.ም መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የመረጃዎቹ አዘጋጅ ዛይን ዱላኔኝ የካሜራ ባለሙያችን ደግሞ ሜሮን ሳቱናት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በጋራ እንድትቆዩን ጋብዛችኋለን። ትላንት እንግዲህ የተለያዩ የአውሮፓ ውድድር መድረኮች እንደዚሁ ቀጥለው ነበር። ወደ ከሩብ ፍጻሜ ወደ ግማሽ ፍጻሜ ለማለፍ በተደረጉ ሁለት የውድድር አይነት ጨዋታዎች ላይ እንግዲህ ያልተጠበቁ ውጤቶች ተመዝግበዋል። በተለይ የእንግሊዙ ክለብ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም የፈረንሳዩን ክለብ ሊዮንን በወሳኙ ጨዋታ አስተናግዶ በሽርፍራፊ ሰከንዶች ባስቆጠራቸው ግቦች ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜው ማለፍ የቻለበትን ገድል መፈጸም ችሏል። የአሰልጣኝ ሩበን አሞሪም ሰራዊቶች ትላንትና በርካታ በዓለም ላይ ያሉ እግር ኳስ አፍቃሪያንን ያስደመመ ውጤት ነው ማስመዝገብ የቻሉትና የቀድሞ ገናናውን ማንቸስተር ዩናይትድን ባለቀ ሰዓት ገድሎችን ሲፈጽም የምናስታውሰውን አይነት የቡድን መንፈስ ነው ትላንትና በኦልድ ትራፎርድ ስቴዲየም የነበረው ድባብ ማለት ይቻላል። አስቀድሞ እንግዲህ ይህንን ጨዋታ ሁለታቻ በሆነ ውጤት ማጠናቀቁ ይታወሳል። ከሜዳው ውጪ አድርጎ ወደ ፈረንሳይ ተጉዞ ባደረገው ጨዋታ ላይ ማለት ነውና ትላንት በመልሱ ጨዋታ ላይ ደግሞ የመጀመሪያው ግማሽ 45 ላይ 2-0 በሆነ ውጤት እየመራ ወጣ። ደጋፊዎችም በቀላሉ ይህንን ቡድን ረተው ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡበት ውጤት ይመስል ነበር። ከረፍት በኋላ ግን እንግዲህ አከታትለው ባስቆጠሯቸው ጎሎች ሊዮኖች 3-2 በሆነ ውጤት መምራት ችለው ነበር። በዚህ በድምር ውጤት እንግዲህ ወደ ጭማሪ ሰዓት ያመራው የሁለቱ ቡድኖች ጨዋታ በስተመጨረሻ እንግዲህ ሁለት ግቦችን ደግሞ ተጨማሪ ጎሎችን በማስቆጠር ሊዮኖች መምራት ጀምረዋል። ያውም በተጫዋች ወጥቶባቸው ነበር 89ኛው ደቂቃ ላይ። በእርግጥ በጨዋታው እንቅስቃሴ ላይ ያናህል አስተዋጽኦ ነበረው ለማለት ይቸግራል። ደቂቃው ከተጠናቀቀ በኋላ ነበር ተጫዋቻቸው በቀይ ካርድ የወጣው ማለት ነውና ሊዮን በጣም የሚገርም ነው ትላንትና እንግዲህ ያስመለከተን ውጤት ማለት ይቻላል። ማንቸስተር ዩናይትድ ግን በስተመጨረሻ ውጤቱን ቀልብሶ ወደ ግማሽ ፍጻሜው ማለፍ ችሏል ማለት ነው። ውጤቱ እንዲቀለበስ ደግሞ ሃሪ ማጉዌር እንዲሁም ኮቢ ማይኖ እና ብሩኖ ፈርናንዴዝ የሰሯቸው ገድሎችና ያስቆጠሯቸው ጎሎች በበርካታ የማንቸስተር ዩናይትድ ደጋፊዎች ዘንድ ትልቅ ቦታን እንዲያገኙ አስችሏቸዋል ማለት ነው። በርካታ የዓለማችን ታላላቅ የሚዲያ አውታሮችም እንደዚሁ ማለዳ ላይ የሚወጡትን ጋዜጦቻቸውን የፊት አጀንዳ አድርገዋቸው እንደዚሁ እያወጧቸው ነው የሚገኙት እነዚህን ተጫዋቾች ማለት ነውና ማንቸስተር ዩናይትድ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ስፍራን ለማግኘት ብቸኛው አማራጭ አድርጎ እየተጓዘ የሚገኝበት የውድድር አይነት እንግዲህ ይህ የአውሮፓ ሊግ የውድድር መድረክ መሆኑ ይታወቃልና አሰልጣኝ ሩበን አሞሪም እንግዲህ ከወዲሁ በፕሪሚየር ሊጉ እያስመዘገቧቸው ባሉት ደካማ ውጤት የተነሳ ወንበራቸው መነቃነቅ ጀምሮ ነበርና አሁን ትልቅ ተስፋ የሰነቁበትንና ምናልባትም ቆይታቸውን የጊዜ መግዣ ሊያደርጉት እንደሚችሉ የትላንት ምሽቱን ጨዋታና ድል በበርካታ የዩናይትድ ደጋፊያን ዘንድ ትልቅ እንደዚሁ ኩራትን የፈጠረ ውጤት ሆኖ ተመዝግበዋል ማለት ነውና ትላንት የነበረው ጨዋታ ልዩ ነበረ። እንግዲህ ከዚህ ቀደም በአሰልጣኝ ሰር አሌክስ ፈርጉሰን ስር ሆኖ ማንቸስተር ዩናይትድ ሲሰለጥን እንደዚህ አይነት ገድሎችን በሽርፍራፊ ደቂቃዎች ሲያስመለክተን እንደነበረ እናስታውሳለን። ነገር ግን ይሄ ረጅም ዓመታት ተቆጥሯልና ትልቁን ማንቸስተር ዩናይትድን ዳግም ያስታወሰ ምሽት ነው ማለት ይቻላል። በርካቶች በብስጭት በተቆጠሩ ጎሎች እንግዲህ ስቴዲየም ለቀው የሚወጡበትን አጋጣሚ ተመልክተን ነበረ። ነገር ግን ከመንገድ እንዲመለሱ አድርጓቸዋል። በየቤታቸው ሆነው ደግሞ እንደዚሁ በሐዘን የቆዘሙ ደጋፊዎችንም የበለጠ ያነቃቃና መልሶ ስሜታቸው ወደ ደስታ እንዲቀየር ያስቻለ ውጤት ነው ትላንትና የተመለከትነው ማለት ነውና በጥቅሉ ማንቸስተር ዩናይትድ ታላቁን ገድል ታላቁን ውጤት ትላንትና አስመዝግቦ ወደ ወሳኙ ምዕራፍ ወደ ግማሽ ፍጻሜ ማለፍ ችሏል ማለት ነው። በግማሽ ፍጻሜም እንደዚሁ ከስፔኑ ክለብ አትሌቲክ ቢልባኦ ጋር የሚገናኝ ይሆናል። ቢልባኦ የስኮትላንዱን ክለብ ሬንጀርስን አስተናግዶ እንደዚሁ ማሸነፉ የሚታወስ ነው ማለት ነው። ትላንት ምሽት በተደረገ የአውሮፓ ሊግ የሩብ ፍጻሜ ጨዋታ ሌላኛው ነው ማለት ነው። ሌላኛው የእንግሊዙ ክለብ ቶተንሃም ሆትስፐርስም ወደ ጀርመን አቀንቶ እንደዚሁ ከአይንትራ ፍራንክፈርት ጋር ተጫውቶ ነበር። አስቀድሞ በስፐርስ ሜዳ የተደረገው ጨዋታ አንዳቻ በሆነ ውጤት መጠናቀቁ ይታወሳል። ትላንትና እንደዚሁ ድል ማድረጉን ተከትሎ ጨዋታውን እንግዲህ በድምር ውጤት በመርታት የአሰልጣኝ አንጄ ፖስቴኮግሉ ቡድን ወደ ግማሽ ፍጻሜ ማለፍ ችሏል ማለት ነው። እንግዲህ እንደ ሩበን አሞሪም
ሁሉ አሰልጣኝ አንጄ ፖስቴኮግሉም በቶተንሃም ሆትስፐርስ ደጋፊዎች ዘንድ ከፍተኛ ተቃውሞን እያስተናገዱ ይገኛሉ። ቡድኑ በሊጉ በጣም ደካማውን ጊዜ እያሳለፈ መገኘቱን ተከትሎ ማለት ነውና ተመሳሳይ አይነት ሁኔታ ላይ የሚገኙት ሁለቱ አሰልጣኞች እንግዲህ ትላንትና የበለጠ ከደጋፊዎች ጋር የሚታረቁበትንና ደጋፊዎች ምናልባት እድል የሚሰጧቸውን አይነት ውጤት ነው ማስመዝገብ የቻሉት ማለት ነው። ቶተንሃም ሆትስፐርስ እንግዲህ በቀጣይ ፖዶ ግሊሚትን የሚገጥም ይሆናል። ፖዶ ግሊሚት ትላንትና በላዚዮ ቢሸነፍም ነገር ግን በድምር ውጤት ወደ ግማሽ ፍጻሜ ማለፉን ተከትሎ እንግዲህ በቀጣይ የግማሽ ፍጻሜ ፍልሚያው ላይ ቶተንሃም ሆትስፐርስን የሚገጥም ይሆናል። በኮንፈረንስ ሊግም እንደዚሁ ጨዋታዎች ተደርገዋል። ሌላኛው እንግሊዙ ክለብ እንግዲህ በሜዳው ስታንፎርድ ብሪጅ ያደረገውን ጨዋታ 2-1 በሆነ ውጤት ቢሸነፍም አስቀድሞ 3-0 በሆነ ውጤት ከሜዳው ውጪ ድል አድርጎ መመለሱ የሚታወስ ነው። ስለዚህ በድምር ውጤት እሱም ወደ ግማሽ ፍጻሜ ማለፉን አረጋግጧል ማለት ነው። እንግዲህ በኮንፈረንስ ሊግም የግማሽ ፍጻሜ እንግዲህ ሌላኛው ክለብ ማለፍ የቻለበትን አጋጣሚ ተመልክተናል። ፊዮሬንቲና ከሪያል ቤቲስ ደግሞ የሚገናኙ ነው የሚሆነው ማለት ነው በኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ ላይ። ትላንትና እንግዲህ ማንቸስተር ዩናይትድ ትልቁን ገድል ማስመዝገብ ችሏል። በአቋራጭ መምጣት ከቻለ እንግዲህ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በዛ የውድድር መድረክ ላይ ደግሞ ሊፈጸሙ የሚችሉትን አንዳንድ ጉዳዮችን እንመለከታለን ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን እንመለከታለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የትላንት ምሽቱ የዩናይትድ እና የኦሎምፒክ ሊዮን ጨዋታ በማንቸስተር ዩናይትድ ድምር ውጤት አሸናፊነት መጠናቀቁን ተከትሎ እንግዲህ የሁለቱም ቡድን አሰልጣኝ አስተያየታቸውን ሰጥቷል ከጨዋታው መጠናቀቅ በኋላ ማለት ነውና ሮበን አሞሪም እንግዲህ ልዩ ምሽት ነበረ፣ ለዚህ ተጋድሎ ለዚህ ድል ላበቁን ተጫዋቾቻችን ክብር ይገባቸዋል። ቀጣይ የሚያድግ ክለብ ነው፣ ከዚህ የተሻለም ነገር ማድረግ ይችላል። ደጋፊው በትዕግስት ሊንከባከበን ይገባል፣ ተጫዋቾችንም እንዲሁ ሊያበረታታና ከተጫዋቾች ጎን ከቡድኑ ጎን ሊቆም ይገባል የሚል አስተያየታቸውን ሰጥቷል። ትላንትና ፓውሎ ፎንሴካ ደግሞ ከጨዋታው መጠናቀቅ በኋላ እንግዲህ ከዚህ የተሻለ ውጤት ጠብቀው እንደነበረ ተናግረዋል። በእርግጥ ይገባቸውም ነበረ። ጥሩ እንቅስቃሴ ማድረግ ችሏል። በጨዋታው እንቅስቃሴ የ2-0 መመራትን መቀልበስ ችለው ነበር። እስከ መምራት ድረስ መጥተው እስከ መጨረሻው ሽርፍራፊ ደቂቃ ድረስ እንደዚሁ መጓዝ የቻሉበት ውጤት ነበረ። እንግዲህ አንዳንድ ጊዜ እግር ኳስ ገጽቷ ይህንን ይመስላል ማለት ነውና ዓለምን ያስገረመው ውጤት እንግዲህ በማንቸስተር ዩናይትድ ሰራዊቶች ተቀልብሶባቸዋል ማለት ነውና ይህንን ተከትሎ እንግዲህ የቡድኑም ደጋፊዎች የሆኑ ተጫዋቾች ትልቅ ሀዘን ውስጥ እንደገቡ ነው እየተገለጸ የሚገኘው ማለት ነው። ትላንትና በኦልድ ትራፎርድ ስቴዲየም የዘጉትን ምዕራፍ ከፍተው ነው ቀይ ሰይጣናቱ ያንን የመሰለ ገድል ለዓለም ማስመልከት የቻሉት ማለት ነውና እንግዲህ ዩናይትድ አሁን 180 ደቂቃ ይቀረዋል። የግማሽ ፍጻሜውን ጨዋታ ከአትሌቲክ ቢልባኦ ጋር ነው። አትሌቲክ ቢልባኦ በላሊጋውም በጣም ጠንካራ ነው፣ 4ኛ ደረጃ ላይ ነው የሚገኘውና ከዚህ አንጻር ምናልባት ከባድ ፍልሚያ ሊገጥማቸው እንደሚችል እየተገመተ ይገኛል ከወዲሁ። ይህንን ምዕራፍ ደግሞ በድል መዝጋት ከቻሉ እንደ ትላንት ምሽቱ ሁሉ እንግዲህ በቀጣይ በፍጻሜው ደግሞ ምናልባት ሁለቱ የእንግሊዝ ክለቦች እርስ በርስ የሚገናኙበትም አጋጣሚ ሊፈጠር ይችላል። ሁለቱም በሊጉ ጥሩ ያልሆኑ 13ኛ እና 14ኛ ደረጃ ላይ የሚገኙ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ምናልባት በፍጻሜው ሊገናኙ እንደሚችሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ሌላው የመጨረሻው አጭር መረጃችን የሚሆነው የሊቨርፑልን ቤት ይመለከታል። የመርሲሳይዱ ክለብ ሊቨርፑል እግር ኳስ ክለብ እንግዲህ የተጫዋቹን የውል ኮንትራት እያራዘመ ይገኛል። ባሳለፍነው ሳምንት የፊት መስመር አጥቂውን የሞሐመድ ሳላን አራዝሞ እንደነበር ይታወሳል። አሁን ደግሞ የተከላካይ መስመር ተጫዋቹን እንደዚሁ የቨርጂል ቫን ዳይክን የውል ኮንትራት ስለማደሱ እየወጡ ያሉ መረጃዎች ይጠቁማሉ ማለት ነው። ተጫዋቹ እስከ 2027 ድረስ በሊቨርፑል ቤት የሚያቆየውን የውል ኮንትራት እንደዚሁ ተፈራርሟል። በየሳምንቱ ደግሞ 400,000
ዩሮ እንደዚሁ ሳምንታዊ ደሞዝ እንደሚያገኝ ነው እየተገለጸ የሚገኘው ማለት ነው። ትልልቅ የዋንጫ ክብሮችን በቀሪው በሊቨርፑል ቤት ማሳካት እፈልጋለሁኝ። ውሉን ስላልደስኩም በጣም ደስ ብሎኛል። የክለቡ አመራሮችን በእኔ ላይ እምነት ስላላቸው እጅግ በጣም ደስ ብሎኛል የሚል ከፊርማ ስነ ስርዓቱ በኋላ እንግዲህ ሀሳቡን ገልጿል። እንግዲህ ሆላንዳዊው የተከላካይ ስፍራ ተጫዋቹና የቡድኑ አምበል ማለት ነው። ክቡራትና ክቡራን ተመልካቾቻችን በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ። ባህሉ የሰላም የጤና የፍቅር እንዲሆንላችሁ ናሁ ስፖርት ይመኛል። ቀሪ የናሁ ቴሌቪዥን መሰናዶች ጋር መልካም ቆይታ እንድታደርጉ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላይ፣ ካሜራ ባለሙያችን ደግሞ ሜሮን እሳቱ ከኛ ጋር ቆይታ አድርጋለች። መልካም ጊዜ መልካም ባህል ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።